እናትየው ከራሷ ሳትሰማ ምን ማድረግ አንችልም ብያት ነው። ቡርቴ ትናንትና ለማስረዳት ሞክራለች እና አንቺ ያለውን ነገር እንድታስረጅን ነው። እሺ እኔ ልጄን ሰው ቤት እየሰራው እያለ ነው ሳላውቀው ያረገዝኩት እና ሰው ቤት እየሰራውኝ አርግዤ ከነበርኩበት ቤት መጀመሪያ ካረገዝኩበት ቤት ማርገዜን ሳላውቅ ወጣው። ከዛ ቤት ከወጣው በኋላ ደግሞ ተመልሼ እጄ ከገባውበት ቤት ከነበርኩበት ቤት ማርገዜን ካወቅኩ በኋላ ከዛ ቤት የነበርኩበት ቤት ውስጥ የሰዎቹ የእህት ልጅ ነበረ መጀመሪያ ከነበርኩበት ቤት እና አርግዤ የወጣው ከዛ ልጅ ነው። እኔ ከዛ ልጅ አርግዤ ከወጣው በኋላ እነዛ ሰዎች ሌላ ቤት ደግሞ ስራ ፈልጌ ሰው ቤት እጄ ገብቼ ማርገዜን ሳላውቀው 4 ወር ከሆነ በኋላ ነው እዛ ቤት ወጥቼ ሄድኩኝ እና ከዛ ቤት ከወጣው በኋላ ከነዛ ሰዎች ቤት እርግዝናዬን እስካውቀው ድረስ አርግዤ ክርስትና እስካስነሳ ድረስ እዛ ቤት ቁጭ ብዬ ቆየሁኝ። ከነዛ ሰዎች ቤት ወለድኩኝ እና ክርስትና አስነሳው። ክርስትና የወለድኩት ጥቁር አንበሳ ሆስፒታል ሂጄ ነው። ጥቁር አንበሳ ሆስፒታል ሂጄ ወለድኩኝ። በ91 ጳጉሜ 5 ላይ ነው የወለድኩኝ። በ91 ጳጉሜ 5 ላይ የወለድኩ ልጅን። ቆይ እናቴ አንዴ መጻፍ አለብኝ። ቆይ አንዴ ይቅርታ። ከዚህ ጋር ጀምሮ በኋላ ቪዲዮ ስሰራ ቀኑን ምናምን እንዳልሳሳት ልጁ ቲክቶክ ካለው ቲክቶኩን አይቶ እሱነቱን እንዲያውቅ አማርኛ የሚያውቅ ከሆነ እሺ። አንቺ እያልኩ ላናግርሽ ወይስ አንቱ? ጨነቀኝ። አንቺ እያልሽ አናግሪኝ፣ ችግር የለም። እሺ ስምሽ ማን ነው እናቴ? ስሜ አርጋነሽ ታረቀኝ። የአርጋነሽ ታረቀኝ። ነሽ ታረቀኝ። እሺ የወለድሽበት ዓመተ ምህረት እና ቀኑ? በ91 ጳጉሜ 5 1991 ጳጉሜ 5። እሺ ከዛ በኋላ ልጅን እስከ 4 ወር ድረስ ይዤዋለሁኝ። ከ91 ጳጉሜ 5 ጀምሬ 4 ወር ይዤዋለሁ ክርስትና አስነስቼ። ከዛ እየተንገላታው እየራበኝ ምናምን ሰው ቤት እየሰራው ነበር እና ቤተሰብ በቅርብ የለኝም ነበር። መጀመሪያ አርግዤ ከወጣሁበት ቤት ስላሴ ቤተክርስቲያን በጀርባው በኩል ነው የቀበሌ ቤት ነው የነበረ። ከዛ ቤት እጄ ተመልሼ አጎቱ ቤት ነው ጥዬው የጠፋሁኝ እኔ ልጁን። እሺ የስንት ወር ልጅ ነበረ አጎቱ ቤት ስታስቀምጪው? 4ኛው ወር ላይ በ92 4ኛው ወር ላይ ታህሳስ ወር ላይ በ92 ወር ላይ አጎቱ ቤት ማለት ትሰሪበት የነበረበት ቤት ራሳቸው በርጋ ማለት ነው አይደል? ሰራ መጀመሪያ አርግዤ ከወጣሁበት ቤት ስሰራበት ከነበረው ቤት ተመልሼ ሂጄ በራቸው ላይ ነው ጥያው የጠፋው። እንደ ጭስ ቤት ዶርም ነገር ናት። ከዛ ውስጥ ጥያው የጠፋው ጠዋት 12 ሰዓት ላይ ነው ጥያው። እነሱ እንደተኙ ሳያዊ ነው ጥያው የጠፋው። እኔ ቤት በዋት እሺ የሰፈሩ የት ነው? ሰፈሩ 4 ኪሎ ልዩ ስሙ 4 ኪሎ ስላሴ ቤተክርስቲያን በጀርባው በመቃብር ቤቶቹ አካባቢ በጀርባው በቤተክርስቲያኑ ጀርባ 4 ኪሎ ምን ቤተክርስቲያን? ስላሴ ቤተክርስቲያን በጀርባው ቤተክርስቲያን ጀርባ መቃብር ቤቶቹ አካባቢ መቃብሮች እሺ። ከዛ በኋላ ጥዬው ከጠፋው በኋላ ሰዎቹን ለብዙ ጊዜ አስፈልጌ ጥዬበት የጠፋውበት ቤቶች ሰዎቹን አገኘኋቸውኝና
መረጃ ካለ ብዬ ጠየኳቸው። መጀመሪያ አስቀምጠሽው ቡርቴ የነገረችኝ ትናንትና እዛ በር ላይ አስቀምጠሽው ከዛ እስኪያነሱት ቆመሽ እየጠበቅሽ ይቅርታ፣ እስኪያነሱት ቆመሽ እየጠበቅሽ ነበረ። እነሱ ግን አንስተውት ፖሊስ እንደጠሩ ምናምን ነገረችኝ ቡርቴ። ይሄን እስኪያነሱትን የቁም ያልጠበኩም እና ከዛ በኋላ ሰዎቹን የጥየበት የጠፋሁት ሰዎች የሰውየው የልጁ አጎት ነው ሰውየው። እኔ ደግሞ ሴትዮይቱ ለእኔ ቤተሰቤ ስለነበረ መረጃ ካለ ንገሩኝ ብዬ በሰው አስጠየኳቸው። አስጠይቂያቸው እኛ ካስቀመጥሽው ከስንት ወር በኋላ መረጃ ካለ ብለሽ የጠየቅሽው? መረጃ የጠየኳቸው አሁን ልጁ በኢቢኤስ ቴሌቪዥን ላይ ከቀረበ በኋላ ነው። አፋልጉኝ ብሎ ከቀረበ በኋላ መረጃ የወረቀት መረጃ ካለ የፎቶ መረጃ ካለ ስጡኝ፣ የምታውቁት ነገር ካለ ስጡኝ ብዬ ስጠይቃቸው ሰዎቹ እኛ ልጁን አንስተን ያነሳ ነው ከፖሊስ ጋር ነው፣ ፖሊስ ጠርተን አነሳ ነው። ከፖሊስ ጋር አንስተን ሁለተኛ ፖሊስ ጣቢያ ወስደን ስናስረክም ፈርሙ ተባልነን ፈርመን አስረክበን ወጣን። ከዛ በኋላ ወደ ቀጨኔ መድኃኔዓለም የወሰደው ፖሊሱ ብቻውን ነው። ፖሊሱ ወስዶ ቀጨኔ መድኃኔዓለም ካስረከበ በኋላ ተደውሎልን ነበረ ለእኛ አሉ እነዚህኞቹ ያስረከቡት ሰዎች። ተደውሎልነን ልጁ ማደጎ ሊሄድ ነው ኑ እንዴት ነው ምናምን ብለው ሲሉነን ድጋሚ ሳንል ቀረን እና ወስዶ ያስረከበው ፖሊስ ደግሞ አሁን የለም ሞቷል አሉኝ። ሰለሞን ነው የሚባል። ማንን ነው አንቺ የጠየቅሽው? ማንን ነው? ጥየባቸው የጠፋቸውን ሰዎች አድራሻ ምናምን አልቀየሩም፣ ቤቱም አልፈረሰም። ከዚህ ሁሉ አመት በኋላ ስትሄጂ ያገኘሻቸው? ቤታቸው ተነስቷል፣ ግን በስልክ በምናምን በቤተሰብ አስፈልጌ ሰዎቹን በስልክ አገኘዋቸው። ኦኬ። የምትሰሪበት የነበረውን ሰውዬ ባለቤት ሚስቱን ነው ያገኘሻት? ሚስቱንም አገኘዋት፣ ሰውየውም አለ። እሺ ጥሩ። መቼ ነው የጠየቅሻቸው? የጠየቅሽበትን ዓመተ ምህረት አንዴ ንገሪኝ። 2018 ነው የሄድኩት። ልጁ ከታየ በኋላ ነው የሄድኩት አዲስ አበባ። 2018 ላይ ኢቢኤስ ላይ የልጁን ታሪክ ስትሰሚ እንዴት እሱ ነው ብለሽ ጠረጠርሽ? በምን ምክንያት እሱ ነው ብለሽ ጠርጠርሽ ሰዎችን ያናገርሽው? ታሪኩ ዓመተ ምህረቱ ከኔ ጋር የተያያዘ ነው። ልጁን የጣልኩት ጠዋት 12 ሰዓት ነው እኔ። ከዛ በኋላም ደግሞ የጣልኩበት ቦታ አካባቢው ምናምን ሲነገር ዓመተ ምህረቱ በ92 ሲነገር እኔ የወለድኩት ጳጉሜ 5 ነው። ጥያውም የጠፋው ጠዋት 12 ሰዓት ነው እና ታሪኩ ከእኔ ጋር የተያያዘ ነው። በዛ መንገድ ነው ሰዎቹን ፈልጌ መጠየቅ የፈለግኩት። እኔ እጀም ደግሞ ኢቢኤስ ተመዘገብኩት ልጁ የኔ ነው ብዬ ነው የተመዘገብኩኝ። ያው እነሱ አንዴ በ2018 ላይ ኢቢኤስ ላይ የኔን ልጅ ታሪክ የሚመስል የኔን ልጅ ታሪክ የሚመሳሰል አየው። የተወለደበት ዓመተ ምህረት የተወለደበት እሱ ግን የተወለደበትን እንዴት ያውቃል? አንቺ ስታስቀምጪው እዛ ጋር የተወለደበት ምናምን ጽፈሽለት ነበር? የተወለደበትን ዓመተ ምህረት እኔ የተወለደበትን ካርድ ጥቁር አንበሳ ሆስፒታል የወለድኩበትን ካርድ ጥየው ከልጁ ጋር ከፌስታሉ ቋጥሬ ጥየው ነው የጠፋው። በስ እሺ፣ አብረሽ ስላስቀመጥሽ የልደት ካርዱን አብረሽው ስላስቀመጥሽው ከልጁ ጋር ስላገኙት ለፖሊስ ሲያስረክቡት አብረው የልደት ካርዱን ማስረክበው ነበር ማለት ነው። አብረው አስረክበው ይሁን አላውቅም። ከዛ ላይ ግን እኔ ፕሮግራሙን ስከታተለው ሳየው በ92 4ኛው ወር ላይ ጠዋት ተጥሎ ከ2 ሰዓት እስከ 3 ሰዓት ባለው ነው የተነሳ ብለው ፕሮግራሙን ምህረት አልተገለጸም። የተወለደበት ዓመተ ምህረት ቀኑን አልገለጡም። እኔ ግን የወለድኩት ጳጉሜ በ91 ጳጉሜ 5 ነው የወለድኩት። ልጁ ደግሞ በትክክል አንጋልየው እንዴት እንደሄድኩ ምናምን የ4ኛው ወሩን ፎቶግራፍ ሲያሳዩ ምናምን ልጄ የኔ እንደሆነ በትክክል አውቄያለሁኝ። እሺ እናቴ፣ እኔ ለማለት የፈለግኩት ኢቢኤስ ላይ ሲቀርብ የተጣለበት ቦታ ዓመተ ምህረት እንጂ እንትን አልተገለጸም። የተወለደበት ዓመተ ምህረት አልተገለጸም አይደል? አልተገለጸም። በቃ የሚመሳሰል በ2018 ላይ ኢቢኤስ ላይ ከኔ ልጅ ታሪክ ጋር የሚመሳሰል የተጣለበት ቦታ እና ቀን ሰዓት አንድ አይነት
ፎቶ አንስተውት ነበረ። ፎቶ አሳይተዋል። ፎቶውን በ26 ዓመት አሁን የ26 ዓመቱን እና የ4 ወሩን ፎቶግራፍ አቅርበውታል በኢቢኤስ ቴሌቪዥን ላይ። የ4 ወር ማለት 4 ወር እዛው ቦታ ላይ እንዳለ ፖሊስ ከማንሳቱ በፊት ነው ፎቶ ያነሳ ወይንስ ፎቶ ያንን ያነሱትን ፎቶ የ4 ወር እያለ ፖሊስ ያነሰው ያንሰው ቀጨኔ መድኃኒዓለም ሂዶ ካረፈ በኋላ ፈረንጅቱ ልትረከበው ሲሉ ያንሱት። ያንን ፎቶ ግን አቅርበውታል። የ4 ወሩን ፎቶ እና አሁን ካደገ በኋላ ያለውን ፎቶ አቅርበውታል። የ4 ወሩን ፎቶ ስታዩ ያንቺን ልጅ ይመስላል? አዎ ልጄ ነው። በአንደኛ ልጄ ነው። ልጄ በትክክል ልጄ ነው። 4 ወር ይዟለሁ። በትክክል ልጄ ነው። ሁለተኛ ነገር ደግሞ ሰዓቱና ቀኑ ከኔ ጋር የተያያዘ ነው። ሰዓትና ቀን እና ቦታ፣ አዎ የተገለጸው ቦታ ቀጨኔ መድኃኒዓለም ነው የሚለው። መጀመሪያ ፖሊሱ አንድ ፖሊስ ነው አንስቶ አምጥቶ ቀጨኔ መድኃኒዓለም ያሳረፈው ፖሊሱ ነው የሚሉት። ቀን ሰው እና 4 ወሩ ፎቶ የ4 ወሩ ፎቶ አንድ አይነት ስለሆነ ሰዎቹን በስልክ ነው ሰዎቹን የምትሰራባቸው። አፈላልጌ ጠይቃቸው የዛለት ፖሊስ ጠርተው ፖሊስ ጠርተው እሺ፣ የት ፖሊስ ጣቢያ ነበር የተወሰደው? ሁለተኛ ፖሊስ ጣቢያ። መጀመሪያ ፖሊሱና ሰዎቹ እንዳነሱት ሁለተኛ ፖሊስ ጣቢያ ሄዶ ነው ያረፈ። ከሁለተኛ ፖሊስ ጣቢያ በኋላ ፖሊሱ ወደ ቀጨኔ መድኃኒዓለም ነው የወሰደው። ቀጨኔ መድኃኒዓለም የት? ቀጨኔ መድኃኒዓለም የህፃናት የሚያርፉበት ድርጅት ነው የወሰዱት አሉ። የማደጎ ምናምን የሚወሰድበት ቦታ ነው አሉ። ከዛ በኋላ የልጆች ማሳደጊያ ድርጅት፣ አዎ ለልጆች ማሳደጊያ ድርጅት ተሰጠ። ለቀጨኔ መድኃኒዓለም ልጆች ማሳደጊያ ድርጅት ተሰጠ። እሺ፣ ድርጅት ውስጥ ምን ያህል ጊዜ ቆየ? ድርጅቱ ምን 15 ቀን ካረፈ በኋላ ፈረንጇ መታ ተረከበው። ፈረንጇ መታ ስትረከበው ሲደወልላቸው ሰዎቹ አለርንም እንደደወሉልንን አለርንም የሄደበትን ሀገር ሁላ ነግረውንናል። የሴት ቤቱን ስም ነግረውን ነበር፣ ጠፋን አሉ። የሀገሩን ስም ግን አሜሪካ ብለውናል አሉ። እሺ፣ ድርጅት ውስጥ 15 ቀን ከቆየ በኋላ አሜሪካዊ በጉዲፈቻ ለአንዲት አሜሪካዊ ተሰጠ። አሁን ስንት አመቱ ነው ማለት ነው? እድሜው 6 አመቱ። እሺ፣ በጉዲፈቻ ሲሰጥ ማን ነው የፈረመው? ማለት ድርጅቱ ነው የፈረመው የሰጠው? ሰዎቹ ሲደወልላቸው ስላልቀረቡ በጊዜው ሰዎቹ ተደውሎልን ነበር አለንም ቀረነን። ከዛ በኋላ ግን ያስረከበው ፖሊስ ሙቷል። የለም ፖሊሱ ነው ወስዶ ያስረከበው ነው ያው። እሺ፣ ይቅርታ። እሺ፣ ሰዎቹ ሲደወልላቸው ስልክ ስላላነሱ ድርጅቱ ዝም ብሎ ሰጠ። ተደውሎልናን ስልክ አንስተናል አሉ። ከዛ በኋላ የሄደበትን ሀገር አሜሪካ ነው። የሴትየቱን ስም ነገሩነን። ሂደን ግን አልፈረምንም አላስረከምንም አሉ። እና ግን አሜሪካ ለሆነች ለአንዲት አሜሪካዊ በጉዲፈቻ እንደተሰጠ ብቻ ተነገራቸው። አዎ የምትወስደውም ሴትዮ ስሟ ተነግሮን ነበር፣ ግን ስሟን ረሳ ነው አልያዝነውም አሉ። እሺ፣ ከዛ በኋላ ድርጅቱን ለማግኘት ሞክረሽ ነበር? ከዛ በኋላ ምንም አይነት ድርጅቱንም አልፈለኩም። ቀጥ ብዬ ኢቢኤስ ነበር የሄድኩኝ። አሁን
ያው ዝም ብለው መዝግበው ነው የሰዱኝ። ያው ፕሮግራሙ ካለፈ በኋላ ያለሁበት ሀገር ጦርነት ሀገር ስለሆነ ፕሮግራሙ ካለፈ በኋላ ካየሁት በኋላ ነው የሄድኩኝ። በምዝገባ ነው ዝም ብለው የሰደዱኝ እንጂ ምንም አይነት እንትን ያገኘሁት ነገር የለም። መዝግበው ተራሽ ሲደርስ እንጠራሻለን አሉሽ? ያው ጠብቂ ነው ያሉኝ እንጂ እንደዚህ እንጠራሻለን እንደውላለን ምናምንም አላሉኝም። ጠብቂ ነው ያሉኝ። ተራሽን ጠብቂ። ስንት ጊዜ ሆነሽ እንደዛ ካሉሽ? ሂጄ ከመጣሁ 2 ወር ሆነኝ። ሂጄ ከመጣሁ ኖርማሊ ጋይስ አንድ ሰው ኢቢኤስ በስንት ጊዜ ነው ተራ የሚደርሰው? እኔ እንጃ፣ ያንን እኔ እንጃ ነው። 2 ዓመት ያማቸውን። እሺ ግን አንቺ እሱ ኢቢኤስ ላይ ቀርቦ ቤተሰቡን ፍለጋ ከመውጣቱ በፊት አንቺ ፈልገሽ ታውቂያለሽ? ከዛ በፊት ኢቢኤስ ምናምን ካልተመዘገብኩም እንጂ እንደዚሁ በቤተሰብ ምናምን ግን እነዛ ጥየባቸውን የጠፉትን ሰዎች እያስፈለግኩ ብዙ ጊዜ ቆይቻለሁ። ያው መረጃ ለመንገር አልፈለጉም፣ ተደብቀውኝ ነበር እና ሙቶም እንደው ይንገሩኝ ኑሮም እንደው ይንገሩኝ ስል አሁን መጨረሻ ላይ ግን ልጁ ማደጎ ነው የሄደ እንጂ አልሞተም አሉኝ። በዛ መንገድ ነው የፈለግኩኝ እንጂ ከዛ በፊት ፍለጋ አለ ኢቢኤስ ካየው በኋላ ነው በቃ ልጁ የኔ ነው ታሪኩም የኔ ነው ብዬ ፍለጋ የጀመርኩኝ። ስለዚህ አንቺ ልጁ ልጄ ነው ብለሽ እንድትይ ያደረገች ነገር አንደኛ የተጣለበት ቦታ፣ አድራሻ፣ ቀን፣ ሰዓት እና የ4 ወሩ ፎቶ። በቃ እነዚህ ናቸው ምልክቶች፣ እነዚህ ናቸው እንትን ያሉሽ። አንደኛ የተጣለበት ሰዓት የእሱ መረጃ የሚለው ከኢቢኤስ ላይ ሲነበብ ጠዋት 12 ሰዓት ተጥሎ ከ2 ሰዓት እስከ 3 ሰዓት ባለው ነው የተነሳ። ያነሳውም ፖሊስ ነው ይላል። ፖሊስ ነው ጠርተን ያነሳ ነው ብለውኛል። እነሱ ደግሞ መረጃውን ሰዎቹ ጥየባቸው የጠፏቸው ሰዎች መረጃውን ስጠይቃቸው ብቻችን አላነሳንም ፖሊስ ነው መጥቶ ያነሳው እና ያ ደግሞ ጠዋት 12 ሰዓት የጣልኩት እኔ ነኝ። በ92 4ኛው ወር ላይ የጣልኩት እኔ ነኝ። ሰዓቱ፣ ቀኑ፣ ጊዜው፣ ዓመተ ምህረቱ እና ፖሊስ መጥተው ማንሳቱ፣ አድራሻው ይሄ ሁሉ ምልክት ነው። እና ፎቶ ላይ ግን ማለት ነው ፎቶ ላይ በፎቶ የ4 ወር ፎቶን ስታይ ምን ተሰማሽ አንቺ? ያለበሽውን ልብስ እንደለበሰ ነው ወይስ ሌላ ልብስ ነው? መልኩ መቼም የ4 ወር ልጅ መልክ ከ27 ዓመት በኋላ ልታስታውሻችም። 27 ዓመቱ ነው መሰለኝ ልጅሽ አሁን። ቆይ 91 በ91ማ ጳጉሜ 5 ላይ ስለተወለደ 92 ነገ ልንገባ ጳጉሜ 5 ማታ ነው የወለድኩት እኔ። ስለዚህ በ92 ነው የሚቆጠረው። 92 ብለን ይዘናል። 92 ከዛ 2002 10 ዓመቱ 2012 20 ዓመቱ አሁን 2018 ነን። ስለዚህ 26 ዓመቱ ነው የዛሬ 6 ዓመቱ እና ልጁ ሲቀርብ እናቴንም አላውቅ አባቴንም አላውቅ ቤተሰብ ካለ ብሎ መረጃውን ይዞ ነው የቀረበ። ከዛ ውጭ ደግሞ እነዛ ሰዎች ለብዙ ጊዜ ሲደብቁኝ ኑረው መጨረሻ ላይ ግን አሁን ፖሊሱ ያስረክበው ፖሊስ የት ደረሰ ብዬ ስጠይቃቸው ፖሊሱ የለም ሞቷል። ግን መረጃ ከተባለ ኢቢኤስ ጠርተውሽ ከቀረብሽ እኛ መረጃ ያለውን መረጃ የወረቀት መረጃ የፎቶ መረጃ አልሰጡንም እንጂ ቀርበን መረጃውን እንሰጥልሻለን። ምንም አይነት ነገር አልተሳሳትሽም፣ ዓመተ ምሕረቱ ምናምንም ልክ ነው ነው ያሉ እነሱ። ማን ነው እንደዛ ያለሽ? ያ ጥየባቸው የጠፋዋቸው ሰዎች እኮ ኢቢኤስ ከቀረብሽ መረጃ ለመስጠት ብትለን እኛ ቀርበን መረጃ ምናምን ችግር የለም እኛ እንዴት አድርገን ፖሊስ እንዴት እንዳነሳው ፖሊስ ጠርተን እንዴት እንዳስነሳ ነው እንሰጥልሻለን፣ ችግር የለም። ብቻ ግን አዲስ አበባ ደግመው ይጥሩሽ እንጂ መረጃ ችግር የለም። እኛ እንዴት እንዳስረከብ ነው ፖሊስ እንዴት እንዳነሳው እንሰጣለን ብለውኛል። እሺ እግረኛው ሚዲያ ላይ ልጅሽ ቀርቦ ነበር እያሉ ነው። ለምን እግረኛው ላይ አትቀርቢም? ኢቢኤስ እስኪደርስ ያንን እድል ዙሮ ማወቅ ስላልቻልኩኝ እኔ እግረኛውን ዋትሳፕ ላይ ስለማወራው አገናኝሻለሁ። እኔ ያንን ማንም እኮ እንድትረጂ ነው ብርቴን እህቴን እያስጨነቅኳት ያለ ሌትም ቀንም እረፍት አጥቼ ነው። ልጁን ካየሁት በኋላ ምንም አይነት እረፍት የለኝም እናቴ። ቁርጤን ማወቅ ራሱ እፈልጋለሁ። ችግር የለም። አሁን ልላክለት ዋትሳፕ ላይ ስልክ ቁጥርሽን እና ታሪክሽን ልንገረው።
ደስ ይለኛል። ያቀረብከው ልጅ እናት ናት ብዬ ላገናኝሽ ከእግረኛው ጋር ደስ ይለኛል። እሺ ቡርቴ ስልኳን አሁን ዋትሳፕ ላይ ላኪልኝ። የእናትየውን ዳይሬክት ስልክ የቀጥታ ስልክ ዋትሳፕ አለሽ እናት? የለኝም። ምን የሌላ ሰው ስልክ ነው፣ የወንድሜ ስልክ ነው። አንቺ ስልክ ከሌለሽ እንዴት ይደውልልሻል ታዲያ? እግረኛው ሚዲያ ስልክማ አለኝ እኮ ቁጥር አለኝ፣ ስልክ አለኝ። ኖርማል ስልክ ነው ኮስ ኖርማል ስልክ ችግር የለውም። ቀጥታ ይደውልልሻል። ኖርማል ስልክሽን ትላክልኝ ቡርቴ። ዋትሳፕ ይሰጣል። ውዬ ቁጥር አላት እንትን ይሄ ተች ምናምን ስለማትጠቀም ዋትሳፕ የላትም። አሁን ልላክልሽ ቁጥሯል ዋትሳፕ ላይ። እሺ የልጁ ፎቶ ቆይ ልጁን መልኩን አሁን እንትን ላይ ገብቻ ያዋለው እግረኛው ላይ መላኩ ነው የሚለው ልጁ አፈረንጇ ጋር ነው የሚቀርበው። መላኩ ነው የሚለው መላኩ ነው ማደጎ ቤት የወጣልኝ ስም ነው ብሎ ነው የቀረበው። እኔ ግን ልጄን መጀመሪያ ጥቁር ልደት ካርድ ላይ ምን ነበር ያልሽው? የልደት ካርዱ የወለደት አንበሳ ነው ብለሻል። ልደት ካርዱን አብሬ ጥየዋለሁ ብለሻል። ምን አልሽ? ልደት ካርዱ ላይ መጀመሪያ ስወልድ ጥቁር አንበሳ ስወልድ የተጠየኩት ስም ያወጣውለት ስም ሀፍታሙ አቤል ብዬ ነው ያወጣውለት። አባቱ በህይወት አለ? አባቱ ይሄ መረጃ እንሰጥልሻለን የሚሉኝ ሰዎች የአባቱ አጎት ናቸው። ጥዬባቸው የጠፋኋቸው ሰዎች። ሰውየው የአባቱ አጎት ነው። ሰውየው በህይወት አለ? አባቱ በህይወት አለ? አለው። አባቱ በህይወት አለ፣ አጎቱ በህይወት አለ፣ አያቱ በህይወት አለች፣ ሁሉም በህይወት አለ። ነገርሽው ለአባቱ? ነገርሻቸው ለእነሱ የወንድማቸው ልጅ እንደሆነ? ነግሬያቸዋለሁ። ልጁ የእናንተ ነው፣ ከእናንተ ቤት ነው ሳላውቀው አርግዤ የወጣሁኝ እና እንደዚህ ነው ብዬ ያለውን ታሪክ በሙሉ ነገርኳቸው። ከዛ በኋላ በቃ እኛ ልጁ ከእኛ መሆኑን ብናውቅ አሳልፈን አንሰደውም ነበር። እኔ መጀመሪያ ማርገዜን ሳላውቅ ከእነሱ ቤት ስለወጣሁ ነው ያውላ ታሪክ የተፈጠረ። ከዛ በኋላ ግን ተመልሼ ደግሞ ሂጄ ስጥለው ስለፈራው ዝም ብዬ ጠፍቼ ስለወጣሁ መጀመሪያ ስለፈራው ዝም ብዬ ነው ደጃፋቸው ላይ እንደነገርኩሽ ጥዬው የወጣው። ዶርም ናት። ዶርም ውስጥ ትናንትና እኮ በቡርቴ ስትነግረኝ ምን አለ ደብዳቤ ጽፋ በወረቀት ልጃችሁ ነው ብላ ጽፋ ቢሆን ኖሮ ይሄኔ ፖሊስ ጠርተው ለፖሊስ አይሰጡትም ነበረ፣ ለራሳቸው አንስተው ያሳድጉት ነበረ እያልኳት ነበረ። ጽፋ አልተማርኩም። ያው እኔ የገጠር እናት አባት ነው ቤተሰብ ነው ያሳደገኝ እና ወስዶ ሰው ቤት አባቴ ጥሎኝ ሲመጣ ያለ ደመወዝ ነበር ጥሎኝ የመጣ እና ደመወዝ ለማግኘት ነው እዚያ ቤት ማርገዜን ሳላውቅ የወጣውኝ። ከዛ በኋላም ወጣው እንደዛ ብዬ ከወለድኩ በኋላም ደግሞ ስንገላታ ሲርበኝ ቤተክርስቲያን ደጃፍ ላይ ሳድር ምናምን እንግልቱ ሲበዛ ልጁ ከኔ እጅ ላይ መሞት እንደሌለበት ሳስብ በቃ ጦት የውላ ደረቀ። እምቢ ሲለኝ ከእነሱ አማራጭ ስለሌለኝ መሀን ናቸው ልጅ የላቸውም ያሳድጉታል ብዬ ነው እንደዛ ረግ ጥየው የጠፋው የነበረ። ግን ያው ልጁንም የማሳደግ እድል አልገጠማቸውም። ከዛም በኋላም ደግሞ ታሲዘንናለ እያሉ እየፈሩ ነው መሰለኝ መረጃ ተሎ ለመስጠት ለመቅረብ እኔን ብዙ ጊዜ ይደበቁኝ ነበር። ስልካቸውንም እንዳላገኝ የከለክሉኝ ነበር። በብዙ ልፋት ነው ስልካቸውን ራሱ አሁን አዲስ አበባ እጄ ከመጣሁ ያገኘሁት በብዙ ልፋት ነው ስልኩን ያገኘው የነሱን። እነሱማ ለምን ታስይዣቸዋለሽ? በህጋዊ መንገድ ማንም ሰው በሩን ሲከፍት ህፃን ልጅ በሩ ላይ ተጥሎ ካገኘ ፖሊስ ነው የሚጠራው። እነሱ እኮ ትክክለኛውን ነገር ነው ያደረጉት። ቢያንስ እና ከአሁን እንደዛ በመረጃ ስጡኝ ብዬ ልጠይቃቸው ሳስብ ይፈሩ ነበረ እና አሁን ግን በብዙ ነገር በቤተሰብ አስጠይቄ እኔ ምንም አይነት ነገር አይደለም የምጠይቃችሁ፣ ጥፋተኛዋ እኔ እንጂ እናንተ አይደላችሁም። እኔም እርቦኝ ጠምቶኝ ተንገላትቼ ነው እንጂ ልጄን መጣል ፈልጌ አይደለም። ማናችሁ ልጅ የላችሁም ታሳድጉታላችሁ ብዬ ነው ወይ የእናንተ መሆኑንም አልተናገርኩም መጀመሪያ። እና ይቅርታ መጠየቅ የምችለው እናንተን እኔ ነኝ እንጂ እናንተ እኔን አትፍሩኝ። በቃ እኔ የምፈልገው ከእናንተ ከምታውቁት ልጁ በሰዓቱ ፖሊስ እንዴት አድርጎ እንዳነሳው እናንተም እንዴት አድርጋችሁ እንዳስረከባችሁት እንድትነግሩኝ ነው የምፈልገው። እና ይህን ተባበሩ ብዬ ጠየኳቸው። ያለውን ነገር አሁን እንደነገርኩሽ ነገሩኝ። ከዛ በተረፈ ደግሞ በየቤቱም እየሄዱ ስለሚጠይቁ እኛ ደክመናል፣ ከቻሉ ከቤት ድረስ መጥተው ይጠይቁናል፣ ያለዛም ደግሞ ትራንስፖርት ከፍለን የሚሆን ደን እንቀርብልሻለን አሉኝ። ግን አዛይቤስ ደግሞ ምንም አይነት ቦታ ስላልሰጡኝ ጊዜም ስላልሰጡኝ እንደነገርኩሽ በዚህ ቀንም ቀረቢ ስላላሉኝ በቃ እያለቀስኩ ተመለስኩኝ። ከዛ በኋላ ብርቴ ደግሞ እዚህ እህት አለቻት፣ እህቴ ናት። በዛ መንገድ ሳወያያት እስኪ ቆይ እኔ እድል ልሞክር ብላ ነው የሞከረችልኝ እና በዛ መንገድ ነው በቃ አሁን እረፍት ስላጣው ብቻ ነው እሷንም የማስጨንቃት። ምንም ችግር የለውም። ምንም አላስጨነቅሻትም። ኢትስ ኦኬ። በቃ አሁን እግረኛው ሚዲያ ይጠራሽና ኦልሬዲ ስላቀረበው ልጅሽን አድራሻ ይኖረዋል። ስለዚህ ይጠራሽና
ያገናኛቸዋል። ገና የኢቢኤስን ወረፋ ከምትጠብቂ። እሺ እሺ እናቴ በተስፋ እጠብቃለሁ። እዚሁ ጋር እያለሽ ነው የምልክለት እና እንትን ቆይ መጀመሪያ እንትኑ ላገኘው ቪዲዮን ምንድነው ርዕሱ ጋይስ? ቪዲዮ መላኩ ነው የሚለው ከፈረንጇ ጋር መነጽር ያደረገች ፈረንጅ ናት። ቆይ መቼ ነው የቀረበው? ስንት ወር ሆኖታል ከቀረበ? ቡርቴ አንቺ ንገሪኛ። የካቲት 15 ነው የቀረቡ ፕሮግራም። የኢቢኤስን አይደለም የምልሽ ልጁ የእግረኛውን ሳ አልተመለከትኩትም። እኔ የኢቢኤሱን ፕሮግራም ያየሁበትን ቀን ነው እኔ የነገርኩሽ። እሺ ጋይስ እግረኛው ብሮድካስት ላይ ነው ወይንስ ምን ቀረበው? እግረኛው ሚዲያ ላይ አብዬ እኔ እግረኛው ሚዲያ ብዬ ገብቼ ነው ያገኘሁት ማለት ነው። ቀኑ ምናምን አልያዝኩትም። ሊንኩን ዋትሳፕ ላይ ልትልክልኝ ትችያለሽ? እሺ እንትን ልበለውና እንድላክ ግቢና አሁን ሊንኩን ላኪልኝ። ፖድካስቱ ነው። ኦኬ ምንድነው ርዕሱን ነው ፈልገው ወይ ሊንኩን እንድልክለት አስገራሙ ሚኒስቴር ፕሮሰስ ሁሉ የሚናገሩሰው የሙራድ ውሳኔ አሰብን እንደ አድዋ እስራኤል ሀገር አጣብቂኝ ውስጥ የገቡት እንዲያነ አላላቀሰችንም አሉ። በሲሴት ምላሽ ሰጠ። የናዝሬት ህዝብ ላይ ናገሪያና የባዳረሱ ትግት ያስለያል አባቶች ሞክሮች ይህ በስት ተደንቃል ማለት ነው። የቤት እንጀራ አቃቂ የተጣለው ልጅ ነው ርዕስ። እሺ እኔ ማሮች ቴንኪ እንደዛ ብዙ ጽፍ አገኘዋለሁ። እሺ እሱ ያለበትን ሸር አድርጌልሻለሁ ዋትሳፕ ላይ። እሺ እኔ ደግሞ ልካልኛለች። አቃቂ የተጣለው ልጅ ነው ርዕሱ። ቴንኪዩ ታዲያ ብሮድካስት ላይ ነው። እኔ ደግሞ ሚዲያው ላይ ነበር ስፈልግ ነበር። ስምሽን ስልክ ቁጥርሽና የቪዲዮ ልክ ይላል። ቮይስ ከማድረግ ቤት ስምሽ ማን ነበረ? ቆይ ስሜ አልጋነሽ ታረቀኝ። አልጋነሽ ታረቀኝ። አልጋነሽ አይደለም አልጋነሽ ነው አይደል? አልጋነሽ አልጋነሽ ታረቀኝ። የአባች ስም ቀላል ነው። ስምሽ ነው አርጋነሽ። እንደ አርጋነሽም የሚባል ስላለ ነው። ለዛ ነው አልጋነሽ ነው። አርጋነሽ አይደለም አልጋነሽ ነው። እሺ ታረቀኝ። አሁን ስለምሻ እርግጠኛ ነኝ ነገ ነው የሚደውልልሽ። እሺ ሚውት አድርጌሽ ነበር ቮይስ አደርግ
ሚውቱን ማብራት አይችልም መሰለኝ ልጁ። ዜድ ሚውት አብራ ዘላለም በቃ ንገራት ለእናትየው። ቆይ ይኸው ቮይስ መለሰልኝ እንዴ። ልጇ መሆኑን በምን አውቃ ነው ብሎ ጠይቆኝ እያስረዳሁት ነበር። ቦታው የተጣለበት ቦታ፣ ሰፈሩ፣ ቀኑ፣ ዓመተ ምሕረቱ እንደገና ደግሞ ኢቢኤስ ላይ ቀርቦ ከታየ ፍትህ ለድመቷ ምትሉት ምን ሆና ነው? ድመቷ ምንድን ነው? እና እንትን ከተባለ በኋላ ምንድን ነው ስሙ? ሶሪ ከኢቢኤስ ላይ ቀርቦ ከአንተ ሚዲያ በኋላ ኢቢኤስ ላይ ቀርቦ ሲናገር አይታ የጣለችባቸውን ሰዎች አፈላልጋ አግኝታ ስልካቸውን ስጠይቃቸው እንትን ላይ የእሷ 4 ኪሎ ይሄ አቃቂ እንዴ ጉዴ ለምሳላጣ እናቴ ያንቺ 4 ኪሎ ነው የእሱ ደግሞ አቃቂ ነው እያሉ ነው። ኧረ የጻፍኩትን ላንብብ። 4 ኪሎ እኮ ምናልባት እንትኑ ይሆናል። 4 ኪሎ ወዶቼ ማደጊያ ቤቱን ነው። 4 ኪሎ ስላሴ ቤተክርስቲያን ጀርባ መቃብር ቤቶች አካባቢ 2018 ቆይ 18 ላይ ልጅ ታሪክ የሚመሳሰል የተጣለበት ቦታና ቀን። ወይ ጉድ! ሚዩቱን አብሩላት። ሚዩት አብረዘና አቃቂ ነው የእሱ እኮ አቃቂ ነው የተጣለው ነው የሚለው። የእኔ 4 ኪሎ መድኃኒዓለም ማን ነው? 4 ኪሎ ስላሴ ቤተክርስቲያኑ በጀርባ ነው፣ ግን ቅጨኔ መድኃኒዓለም አርፏል። ያነሳውን ፖሊስ ደግሞ የሚለው መረጃው የተያያዘ ነው አይደለም። ልጁ ቀርቦ ሚዲያ ላይ አቃቂ ነው የተጣልኩት እያለ ነው አይደል? ታዲያ አቃቂ ከሆነ የአንቺ 4 ኪሎ ከሆነ ምን አገናኝ ነው ብዬ ነው እኔ ልጁ አቃቂ ነው የተጣልኩት ሲል አልሰማሁም። ርዕሱ እዚህ ጋር አቃቂ የተጣለው ልጅ ነው የሚለው። ወይ እንክፈታው እንዴ ይላል። አቃቂ ነው ይላል። ጋይስ እኔ ሲል አልሰማሁም። ምን ያላዳመጥኩት ነው። Yeah, your mother's name and father's name. Yeah. They are The family history. Yeah, the family history is a lot. Stories. There's got to be some good stories either way. So. Yeah, everything we are going to take it. አንድሪያ ብዙ ጊዜ እንዲህ ካሳደው አዶፕሽን ለማድረግ ከወሰዱ በኋላ እስከ 18 ዓመት አናገናኝም። የእነሱ ምርጫ 18 ዓመት የሙላቸው ከዛ እነሱ ይላሉ። ጭራሽም ደግሞ ማገናኘት አይፈልጉም። ምክንያቱም ሪል ወላጆቻቸውን ካገኙ አዶፕሽን የሚል አለ። ይህኛው ሀሳብ ባንቺ አይምሮ ውስጥ አልነበረም ወይ? I mean, it just seemed normal. I mean, the first memory that I have with Malaku was holding him and thinking, like, where's his mother? It's not right that she doesn't know where he is. He's gone to another country and she
doesn't know it. It seemed wrong. Like I have to at least tell her that where he is and he's okay. የኔ እናት ወይ እነዚህ ፈረንጆች እንደግነታቸው ወላጅ እናቱ ልጇ ምን ላይ እንደደረሰ የት እንዳለ ማወቅ አለባት። እሺ እንዴት እሷ ለፍታ 26 ዓመት እንደዚህ ያሳድጋ ለቁም ነገር አብቅታ የወለደችው እናቱ ደግሞ ምን ላይ እንደደረሰ ማየት አለባት። እናቴንም አላውቅ አባቴንም አላውቅ ነው የሚለው ከእሱ ላይ እንጂ አቃቂ ተጥሌ አገኘው የሚለውን አልሰማሁትም እኮ። አቃቂ እያሉ ነው ግን እኔ ከፍተዋለሁ። አሁን አቃቂ ነው ተጥዬ የተገኘሁት ካለ በቃ ያንቺ ልጅ አይደለም ማለት ነው አይደል? የኔ ልጅማ ነው። ለምን መሰለሽ የት ይጣል ማደጎ ቤት ስታነሳው እሷ ማደጎ ቤት ላይ ነው ያገኘችው እንጂ የት ላይ ተጥሎ እንዳገኘችው አላወቀችም። ያ ደግሞ የአግኝቶ ወስዶ ቀጨኔ መድኃኒዓለም ያስረከበው ፖሊስ ደግሞ የለም ሞቷል። ቆይ አቡ እግረኛው የልጁን ቤተሰብ አግኝተው አንዲት እናት ቤቷ ሄዶ አናግሮታል። አግኝቶ ልጁ አላገኘም። አለመጠየቁን ግን እናቲቱን ከሴት ልጅ ጋራ ጠይቋል። ያንን ሁሉ ተከታትየዋለሁ። ሴት ልጅ ከእናቷ ጋር ተመሳሳይ ናት እየተባለ ቀርባ ተጠይቃለች። እንደገና ደግሞ ሁለት እናቶች ደግሞ ልጃችን ነው ብለው አንዲቱ በ93 7ኛው ወር ላይ ብላ ቀርባ የዲኤንኤ ምርመራ ሁላ ተደርጋለች። ሁለተኛዋም እንደዚሁ አቃቂ ማን ቤተክርስቲያን የሚባል ቦታ ላይ ይዣው ክርስትና ሳላስነሳው ሃይምሮዬን አሞኝ ነበረ፣ ራሴን ስቼ ነበረ፣ ፖሊሶች አግኝተውኝ እያስፈራሩኝ እያለ ልጄን ወሰዱብኝ ብላ ያችም ቀርባ እንደዚሁ ተመርምራለች። እና መጨረሻ ላይ ግን ልጁ እናቴን አላገኘውም፣ ፋይሉ ክፍት ነው፣ እናት ነን ብለው ፈልገው ለሚመጡ ፋይሉ ክፍት ነው ብሎ ነው ፕሮግራሙ ያቆመ። እስከዚህ ድረስ ተከታትየዋለሁ እኔ። አንቺ የኢቢኤሱን የተከታተልሽው እናቴ፣ የእግረኛውን አላየሽም? የእግረኛውን አላየሁትም። ሀቡዬ አንዴ እኔ ልናገር፣ እግረኛው ሚዲያ ያቀረባትም ሀቡዬ እኔ ናት አይደለችም፣ ሌላ ናት። እግረኛው ሚዲያ ላይ ሳቶን ስትቀር ወደ ኢቢኤስ ሄደ። ኢቢኤስም አይደሉም፣ በተከታታይ ብዙ እናቶች ቀርበዋል፣ አይደሉም። እና እናት ተብሎ ተረጋግጦ ልጁ ፋይሉ አልተዘጋም። አሁንም ገና ነው። ምንም የልጁ እናት ተብሎ ሚዲያው አልተዘጋም። ዩቱብ ላይም ገብተሽ ብታዩ ኢቢኤስ ይነግርሻል፣ ከህዝቡ ይልቅ ማለት ነው። እባካችሁን እግዚአብሔር እውነቴን ነው የምለው ሀብዬ፣ እኔ እና ትናንትም ነግሬሻለሁ፣ እርዷት በቃ ልጇን እንድታገኝ። ይሄም ካልሆነ እስክታገኝ ድረስ እንርዳት። ኮሜንታተሮች ወደ አይደለም የጣለችው በቃ ችግር ምናምን ነው፣ አግዙን ነው አሁንም የምለው እኔ። መፍረዱ ይቆየለ በኋላ እና እናግዛት በቃ። ሁኔታዋን በቅርብ ሆነን ስለምናይ እኛ እናውቀዋለን፣ ካጠገቡ ያለን ሰዎች። በውጭ ያላችሁ ደግሞ እንዴት ትጣለው ሁሉንም አሁን ንግግር አሳምራ ስለማትናገር ይሆናል እናንተ እንደዚህ ደግሞ ከሱ ምንም አትፈልግ። እኛ ይኸውልሽ በሚዲያዎች እንትን ከምን ለምን ልጁ ዳይሬክት ኮንታክት አናረገ ደስ ይለኛል ሀቡዬ። እኔም እኮ አንቺን አሁን እኔ እንግሊዝኛ አልችል ምን አልችል እንዴት ብዬ አንቺ ስለምትቺ ታደርጊልኛለሽ ብዬ ነው። ሀፍት ከሱ አትፈልግም። እሱ አላት የራሷ ሆቴል፣ ራሷ የምታስተዳድር ሴት ናት። በእናታችሁ አትፍረዱኝ። እኔ ስለማውቃት ነው። ለራሷ አታንስ ነው፣ ሌላም ታስተዳድራለች። አሁን አንቺ ማንም የፈረደ የለም። አሁን እሷ ኮመንት አታነብም አይደለ? ለምን ኖ አይ ሀቡዬ፣ እኔ ማለቴ እንድታገኙ ፈልጋለሁ። ካለ ጉጉት አንጻር ነው። ይቅርታ ሀቡዬ። እኔ እናት ማለት መፍረድ ምናምን የሚለውን ኮመንት ስደጋግሚ እሷ የተፈረደባት ይመስላታል። ማንም የፈረደ የለም። እሷ ታሪኩን የሚያውቁ ሰዎች ብዙ ጊዜ በእኔ ይፈርዳሉ። እውነቷን ነው። ታሪኩን ብዙ ሰዎች ያውቃሉ። አንፈርድም እና ቡርቴ ታውቂያለሽ፣ አማርኛ ስለማታነብ እነሱ የፈረዱባት ይመስላታል። አሁን አንቺ አቡዬ እዛ ይኸውልሽ፣ አሁን አንቺ አታውቂያትም አቡዬ። እዛ ያለው ህዝብ እኮ አይቶታል፣ ታሪኩን አውቆት እሷ ላይ እየተፈረደባት ጀጅ እየተደረገች ነው ያለችው። ይህ አሁን ምንም የሚደባበቅ ነገር የለም። እሷ አምና ተቀብለዋለች። በቃ ተቀብለው ጎረቤት የሰፈር ሰው ምናምን ስላልተማሩ ትልልቆች ስለሆነ እያልኩኝ ያለሁት በቃ አሁን እናግዛት፣ እርዱን በቃ ሀቡዬ። አንቺ በቻልሽው መጠን የኔ እናት አንቺ ሁሉንም ስለምትረጁ አንቺን ነው አሁን እኔ ህዝቡም እንደ ህዝብ አግዙን፣ ታገኘው። ይሄም ካልሆነ ሌላም ከሆነ ልጇ ታገኘው። በቃ እናግዛት። እሺ ቆይ አንዴ እንትን ከሆነ እሺ ቆይ ሌላ ከ4 ወር በኋላ የተሰራ ቪዲዮ አለ። መጀመሪያ ይህንን እንስማው። እዚህ ላይ አቃቂ
like, where is his mother? And it's not right that she doesn't know where he is. He's going to another country and she doesn't know it. That seemed wrong. Like, I have to at least tell her that where he is and Andrea okay. And but just to clarify, እነሱ አሜሪካን ናቸው፣ ነጭ ናት። ኢትዮጵያዊ ደግሞ ጥቁር ነው። ሰው የምትደብቀው ነገር አይደለም። መጠየቃቸው አይቀርም። ሲጠይቁ ደግሞ እየነገርካቸው ከዚ 18 ዓመት ሞላውም አልሞላው እሺ ትደውልልኝ አለኝ። ስልኩን ልላክልሽ ቡርቴ፣ ትደውልልኝ አለኝ። ስልኩን ልላክልሽ እና ትደውልለት። እሺ አቡዬ፣ አሁን ልልሻለሁ። አሁኑኑ ላኪላትና ትደውልለት። እሺ በምንድን ነው የምትልኪላት? ደውለሽ ነው የምትሰጫት? እንትን አንቺ እየነገርሽኝ ምን እጽፍላቸዋለሁ፣ በኢሞ እጽፍላቸዋለሁ እዚሁ ላይ ማለት ነው። እንትን ትልኪልኝና ከዚህ ላይ እያየሁ እልክላታለሁ። እኔ በዋትሳፕ ልክልሻለሁ። አንቺ ኢሞ ካላቸው በኢሞ ላኪላቸው እና እናትየው ቀጥታ ትደውልለት። እሺ ያኛው ልጅ ትደውልልኝ። እሺ ትደውልልኛለህ። ምን ሆና ነው ድመቷ ስትጨንቅ? አዲሱና በጣም ነፍስ ሚውት እያደረጋችሁ ስትፈለጉ አብሩ። ዞላ ሚውት አድርገውና ስትጠራችሁ ታበራል። የሆነ ጭራዋ ተረግጦ ይመስላል ስትጨንቅ፣ ስታሳዝን። ጠይቅበት ጊዜ ጊዜው ሲሆን መጥተው ይፈልጋሉ። አንዳንዶቹ ደግሞ እዛ ኮንሰንትሬት አድርጎ ትምህርት ቤት ቤቱ ላይ ስለሚቀጥሉ ነው። ጽድቅ ነው። No, I don't have WhatsApp. What application you have? Nothing? Yeah, nothing. Only YouTube? Because Hannah, she told me, delete WhatsApp. So I delete WhatsApp. Why? I don't know, Hannah. She just said, delete WhatsApp. Because in Simon tablet, Hannah, WhatsApp is there on Simon tablet, right? Already, I told Hannah that Simon has, then we deleted it. So that's why, because both of you fighting, that's why Hannah, she let you to delete both of you. Finish, go, tell Hannah, remember where you put my tablet. Help her to find. She told me that. You have the experience of being a mother, like the adoptive mother to children, Betty and Balaku. But do you have any other experience being a biological mother for? but I mean, we didn't have any fertility problems. Okay. I mean, that we knew of. Yeah. We just, okay, to be honest with you, I did not want to. ናቸዋለሁ። አሁን ትደውልለት እዚሁ ላይ እያለች ከፈለገች እዚሁ ላይ ከፈለገች ስትወርድ ተደዋውላ ትነጋገር ከሱ ጋር። እሺ Okay. I didn't want to. ራስ ሴትዮዋ መሀን አይደለችም እኮ ጀስት ማርገዝ ስለማትፈልግ ነው የማደጎ ልጆች የምታሳድገው። ሁለት የማደጎ ልጆች አላት ፈረንጇ ማለት ነው። I want to. ክሎዝ ዘ ዶር። It doesn't sound so comfortable. So you have some pictures and everything. Let's see Malaku at the age of 2 weeks. So this is Malaku. This is for 5 to 6 months. እዚህ ላይ ደግሞ የታየው ፎቶ የ6 ወር ነው። ቆይ ላሳየሽ። እናትየዋን ብቻ ላሳየ። የእግረኛውን ሚዲያ እሷ ላይ This is Malaku without the beard. Yeah. ነው ይሄ ትልቅ ነው። This must have የ6 been ወር 4 years ago. This was high school graduation picture. ቆይ የ6 ወር ላሳየ። ይሄ ፎቶ ራሱ ነው ኢቢኤስ ላይ የቀረበው። ይሄ ነው የቀረበው ይሄ ፎቶ። ኦኬ እሺ። ሌላም ደግሞ አለው። ይሄንን ሳይተሸዋል። Yeah, the hair is different for sure. Yeah, this is Afro here. ይሄንን ነው ያየሁት። ኢቢኤሶች ላይ ያቀረቡት ይሄንን ነው እኮ። በዚህ መልክ ታስታውሻለሽ ልጅሽን ከ27 ዓመት በፊት ከ26 ዓመት በፊት? በቃ በትክክል ልጄን አስታውሰዋለሁኝ። እኔ 4 ወር በስነ ስርዓት ይዤዋለሁኝ።
ይሄ አሁን የ6 ወሩ ፎቶ ነው አለች። ወልደሽ እንደው አማርኛው በጣም እናትየው ፈረንጇ ጋር ከደረሰ በኋላ እሷ ናት ያነሳችው። ልጁን ከዛ ፍሊተሩን ላጥፋ እንዴ ወስዶት ነበረ። ስም የሚሰጡት እነሱ ናቸው መላኩ ብለው ስም ከሰጡት በኋላ አንድሪያ ደግሞ ከባለቤቷ ጋር ሆና ወደ አሜሪካ ይዛው ሄዳ አድጎ የምትመለከት ፎቶውን ነበር ለማሳየት። ሌላ ይኸውልሽ ሌላም ፎቶ አድርገዋል። ይሄ ደግሞ 6 ዓመት እያለ ይህንም አቅርበውታል። ኢቢኤስ ላይ ይሄን ፎቶ ቀርቧል። አዎ መልኩ አሁን ትልቅ ሆኖ ስታዩ መልኩ ማንን ይመስላል? አንቺን ወይስ አባቱን? አይ አባቱን ብዙም ትዝ ሊለኝ አልቻለም። ስስለው መልኩ ጋር ማመሳሰል ትዝ አላለኝም፣ ረሳሁት። ከአንቺ ጋር ሳይመሳሰልም እኔ ጋር ያው እኔ ሳልሆን ሌላ ሰው ቢያመሳስለው ነው እንጂ እኔ ፎቶ ይህን እያየው ሳመሳስለው ዘላለም ቪዲዮውን አብራና ወደ እሱ አድርገው ችግር የለውም ትወጣለች። እንትን አብራውና ቪዲዮውን ካሜራ የሚለውን ንከውና ኦን አድርገውና ወደ እሷ ዙረህ አሳያት። አቡ ከዚህ ትንሽ ወይ እሷ ጎን ያለውን ቪዲዮውን ያው ማብራት ይችላል። በጣም ነው የሚከብደው። ልጅ ወልደሽ ሸይጣልሽ እንደማለት ነው። ምንም መረጃ የለውም። ልጁን ከዛ አካባቢ አንስተው ወደ ቀጨኔ የህፃናት ማቆያ ወስደውት ነበረ። ስም የሚሰጡት እነሱ ናቸው መላኩ ብለለ ወደ እንትን በደንብ እንድትታይ ያብራላት። ህፃናት ማቆያ የሚለው የት ነው ያልሽው? አረባ ፎቶ አንድ አይነት ስለሆነ ሰዎች የምትሰራባቸው የነበሩትን አፈላልቄ ስለ ልጄ ስጠይቃቸው የዛለት ፖሊስ ጠርተው ጣቢያ እንደተወሰደ ነገሩ። ሁለተኛ ፖሊስ ጣቢያ ተወስዶ ከዛ ቀጨኔ መድኃኒዓለም፣ ይሄም ቀጨኔ መድኃኒዓለም ማደጎ ቤት ነው እኮ። ቀጨኔ መድኃኒዓለም የወሰደው ፖሊስ ሞቷል። አሁን ፖሊሱ የለም በህይወት፣ ፖሊሱ በህይወት የለም፣ ሞቷል። በትልቁ እስቲ ሞዴሬተሮች ሞክሩ። በትልቁ አሉንም አለኝ እኮ ላደርጋት ስል እምቢ አለኝ። ስልኬ ምን እንደሆነ ስታካረገ ሞዴሬተሮች ሞክሩ። ኦር ደግሞ ሲላርክ ማክሲመም ነምበር ኦፍ ገስት ሀው ካም ማክሲመም ነምበር ኦፍ ገስት የሚለው አንድ ሰው አይደል እንዲ ያለው ገስት ላይ ምን ጉድ ነው? እሺ እንደዚህ ልቀይር። ሪፍሬሽ ላድርገው ስለ ታሳለ አንዴ ቡቲ መልሼ ያስገባሻለሁ። ለማስተካከል እምቢ ስላለኝ ነው። አሁንም ማክሲመም ነምበር ኦፍ ገስት አለኝ። እምቢ አለኝ። በትልቁ ላረጋችሁበት ሞዴሬተሮች እስኪሞክሩ። ይመሳሰላሉ። ገና መች በደንብ አያችሁ? ቪዲዮን አብሩት። በትልቁ ላረጋቸው እምቢ አለኝ። ስታክ አድርጓል ስልኬ። ላንሳገር ነው ችግር የለም። ላሲ ቆይ ተደውልልሻል። የኔ ባል ወይ ጉድ! እምቢ አለ።
በትልቁ ለማድረግ በቪዲዮን እምቢ አለኝ ወንዶቼ። እስቲ ሞዴሬተሮች ሞክሩ። ጨኔ ብለው ስም ከሰጡት በኋላ አንድሪያ ደግሞ ከባለቤቷ ጋር ሆና ወደ አሜሪካ ይዛው ሄዳ አድጎ የምትመለከችውን ልጅ ይመስላል። ስለዚህ አሁን እናቱን አንቺን ፍለጋ ነው የመጣው። በህይወት ካለሽ መላኩ ነው የሚባለው። ቤተሰቦቹ ሁሉ ነው የሚፈልገው። ሶዛ አካባቢ ያላችሁ ወታችሁ ድጋሚ ግቡ። መረጃ ያላችሁ ድጋሚ ጻፍ ትደውሉልን ትችላላችሁ። ግን ደግሞ በአዳፕቴሽን ጊዜው ያነሱት ፖሊስ አሉ። እሳቸውን ፖሊሱን አሁንስ እስቲ ያው ኢንቫይት አድርጋችሁ እንዴ ላይፍ ፖዝ እስቲ አሁን ነው ተረጋጋ። እምቢ አለኝ። እንደዚህ ማየት ከቻላችሁ እምቢ አለኝ። አይ ትራይ ቱ ሶ መኒ ታይም ሪፍሬሽ ለማድረግ ሞከርኩ፣ ደጋግሜ ሞከርኩ። ትልቁ አልሆንም ማለት ሞዴሬተሮች ሞክሩ እስኪ። Mr. Solomon? Yeah. The officer? I mean, I don't know if the number still works. Or... It's been some time. የፖሊሱ ቁጥር አላት እናትየው። Yeah. He had some children too, so maybe they have the phone. I don't know. Yeah. ቁጥሩ 26 ዓመት በጣም ብዙ ነው። ሰው እናትህ እንኳን በዛ ወቅት ወደ 12 ምናምን አልባቸው ልጅ ልትሆን ትችላለች። ያለሽበት ሁኔታ አላወቀም። እሱም ለምን እንደጣልሽው ምን እንደሆነ ሁሉ የተከፋበት ምክንያት የለም። ስለዚህ አንቺን ማግኘት ብቻ ነው የሚፈልገው ነው። በአሁኑ ኢትዮጵያን ካለንደር በ1992 አካባቢ ነው የተወለደው። ከዛ ፋሚሊ በ1992 ነው የተወለደው ይላል። አንቺ ደግሞ በ1991 ጳጉሜ 5 ነው የተወለደው። ግን በግምት ነው እነሱ በግምት ነው የሚሉት። አዎ የኔ ጳጉሜ 5 92 ነገ ሊሆን ቅዱስ ዮሐንስ ጳጉሜ 5 ማታ ነው የተወለደው። ኢንፎርሜሽን ኔምድ ባይ ኦርፋኔጅ ነው። በኦርፋኔጅ 92 አካባቢ ነው የተወለደው ነው የሚለው። ዴት ኦፍ አባንድመንት ኤንድ ፋይንዲንግ ታህሳስ 2 1992 ተጥሎ የተገኘው ታህሳስ 2 1992 ነው። ታህሳስ ወር መሆኑን አስታውሳለሁኝ እንጂ ቀኑን በ92 ይሆን 1 ይሆን አላስታውስም። አራተኛው ወር ላይ ዓመተ ምህረቱማ በ92 ነው። ግን ታህሳስ ነው። ቀኑን ነው የማታስታውሽ። ወሩ ታህሳስ እንደሆነ ታስታውሻለሽ። ቀኑን ታህሳስ መሆኑን አስታውሳለሁ። አራተኛው ወር ላይ ቀኑን አላስታውሰውም። ልታውቀው ትችላለች። ቆይታ ታህሳስ 2 1992 ዓመተ ምህረት የኢትዮጵያን ካለንደር የተጣለበት ጊዜ ላይ ደግሞ በ15 ቀን ኤስቲሜትድ ባይ ፖሊስ እንዴ አንቺ የ4 ወር ልጅ ሆኖ አይደለ የጣልሽው? እነሱ እኮ የ15 ቀን ልጅ ነው እያሉ ያሉት። በግምት ነው የሚለው እንዴ። ታዲያ የፈለገ ቢሆን የ15 ቀን ልጅ እና የ4 ወር ልጅ ልዩነት ማወቅ ያቅታቸዋል? ፎቶግራፉ እኮ ልዩነት አለው እንዴ።
ይሄኛው ፎቶ የ6 ወር ልጅ ሆኖ ነው እንጂ የ15 ቀን ልጅ አይደለም። እናትየው ይሄ ፎቶ የ15 ማነው ሶሪ የ6 ወር ልጅ ሆኖ ነው ያለችው ፈረንጇ። ገባሽ እናቴ? እኔ 4 ወር ልጅ ነው የጣልኩት። አዎ ግን እነሱ ግን ቆይ ጋይ ስሙትና እኔ ከተሳሳትኩኝ አርሙኛ እንዴ። ኤስቲሜትድ በግምት የፖሊሱ ግምት ልጁ የ15 ቀን ልጅ ይመስላል ተብሎ ነው የተጻፈው። እና ማንም ሰው የ4 ወር ልጅ እና የ15 ቀን ልጅ ይለያል መቼም አይደለ? የ4 ወር ልጅ ትልቅ ነው። 15 ቀን ልጅ በጣም እንትን ነው፣ ጢኒጥ ነው። ቆይ አንዴ እስቲ ከተሳሳትኩኝ ፖሊሱ የተገናል 26 ዓመት በጣም ብዙ ነው። ሰው እናትህ እንኳን በዛ ወቅት ወደ 10ዎቹ ምናምን ብትሆን 40ዎቹ ልጅ ልትሆን ትችላለች። ያለሽበት ሁኔታ አላወቀም። እሱም ለምን እንደጣልሽው ምን እንደሆነ ሁሉ የተከፋበት ምክንያት የለም። ስለዚህ አንቺን ማግኘት ብቻ ነው የሚፈልገው ነው። በአሁኑ ኢትዮጵያን ካለንደር በ1992 አካባቢ ነው የተወለደው። ከዛ ፋሚሊ ኢንፎርሜሽን ኔምድ ባይ ኦርፋኔጅ ነው በኦርፋኔጁ ላይ የተጠራው። ዴት ኦፍ አባንድመንት ኤንድ ፋይንዲንግ ታህሳስ 2 1992 ልታውቀው ትችላለች። ኮይንታ ታህሳስ 2 1992 ዓመተ ምህረት ኢትዮጵያን ካለንደር የተጣለበት ጊዜ ላይ ደግሞ በ15 ቀን ኤስቲሜትድ ባይ ፖሊስ ፋውንድ ኢን አካኪ ባይ ኦፊሰር ሰለሞን ሽበሺ ባይ ሰም ሮክስ ኒር አለም ባንክ ኤንድ ብሪጅ። እዛ አካባቢ አሁን እኮ ወደ አቃቂ ስትል ወደ ጦርነሽ ቤጂንግ ማሂዞ አካባቢ ነው። እዛ የሆነች ትንሽዬ እንትን ነገር ብሪጅ ነበረች፣ ድልድይ ነገር። አለም ባንክ የሚባሉ አካባቢ ሰለሞን ሽመልስ የሚባሉ አንድ ፖሊስ ናቸው ያገኙት። ወረዳ 26 ቀበሌ 06 ወደ ቀጨኔ ችልድረንስ ሆም ነው የሄደው። እዛ ደግሞ ዳይሬክተሯ ተረፈ አጎናፍር ይባላል። ለመሰለኝ አዳፕቴሽን ኤጀንሲ ደግሞ አሜሪካንስ ፎር አፍሪካን አዳፕቴሽን የሚባለው ማንጠቅ አስማረ ሰራ የነበረች ሎየሯ ናት። አዳፕተር ቱ ዩኤስ የሚለው ደግሞ ኮልዳዲ ፕሊዝ ያደገው ኢን ካንሳስ ሲቲ ነው። Right? This is the whole information. Okay, we have to call for the police officer. Yeah. Great. Mr. Salomon, ፖሊሱ ጋር ሊደወል ነው። ማነው ፖሊሱ ሞቷል ያለሽ? ለብርሃነ ትንሳኤው ከባቸው የጠፋቸው ሰዎች እነሱን ያሉሽ። እንግዲህ ይኸው ሚዲያው እየደወለለት ፖሊሱ ስልኩ እየጠራ ነው። ጋይ ስታያለው ለእኔ በሰከንድ አካውንቴ ራሴን ጠቁሮ ነው የሚታየኝ። ዛሬ ሪፍሬሽ ነው። ሰዎቹ እያሉ ያሉት ለምን እንደው ታውቂያለሽ? የተጣለ በ15ኛ ቀኑ ነው ሳይሆን ከተጣለ የተገኘው በ15 ይህንን በትልቁ ለማድረግ እንዲህ ያለኝ በትልቁ ለማድረግ ይህ አዲስ እሸቱ ጋር የተገኘን ህፃን አንስታው ቀጨኔ ወስደው አስገብታው እሱ ልጅ ዛሬ አሜሪካን ሄዶ አድጎ በ26 ዓመቱ ቤተሰቦቹ ፍለጋ መጥቶ የ16 ቀን ልጅ ሆኜ ተጥዬ ስገኝ ያገኙኝ ሶሎሞን ሽመልስ የሚባሉ ናቸው ብሎ እናቱን ፍለጋ ላይ ነው ያለው ልጁ። እና እዛም ስልኩን ፋይሉን ስላገኘሁት እኔ ተክለ ሃይማኖት አዳን እባላለሁ። እግረኛው ሚዲያ ላይ ነው የምሰራው። እንደው የተሻለ እንደው የተወሰነ ፖሊሱ በህይወት አለ፣ እያናገሩት ነው። አልሞተም። እነሱ ተሳስተዋል።
ኢንፎርሜሽን ማግኘት ከቻልኩ እናቱን ለማግኘት ፍለጋ ላይ ስላለ ባለፈው ከዚህ በፊት ሁለቴ መጥቶ ዘጠና አካባቢ ነው 92 ታህሳስ 2 ይላል 92 አካባቢ ቀዶ ቸጋኔ መርማሪ ነበር ጊዜ አጋቂ መርማሪ በኛ ማለት ነው እና እዛን ጊዜ ተመጥፎ ፈደጆቹ ጋር መጥቶ ነበረ ከአንዴም ሁለቴ መጥቶ ተገናኝተናል ከኔ ጋር ፎቶግራፎች ተነስተናል ምናምን ጊዜ ተመጥፎ ነበረ ግን እስካሁን ድረስ አልተገኘችም ምንም ከዚህ በኋላ ተሞት እንግዲህ የሚታወቅ ነገር የለም እኔ ብላ የመጣች የለችም ያው በሌላም ብላንኮ ብትመጣ በዚህን ምርመራ ሊረጋገጥ ይችል ነበረ በወቅቱ ግን የመጣች የለችም ፎቶግራፍ ተነስተናል ተለጥፏል ባንክ ላይ ተለጥፏል ጤና ጣቢያ ተለጥፏል ፍርድ ቤት ተለጥፏል በዛ በተገኘ ጊዜ ማለት ነው ልጁ በመጣ ጊዜ 8 ዓመት ሆኖ መጥቷል ልጁ የ8 ዓመት እያለ ቤተሰቡን ሊፈልግ ከአሳዳጊ እናቱ ከፈረንጇ ጋር ከእሷ ጋር ከአንድሪያ ጋር መጥቶ በየባንክ ቤቱ በየምኑ ተለጥፎለታል ከፖሊሱ ጋርም አብሮ ፎቶ ተነስቷል እና እስካሁን ግን እኔ ብላ የመጣች እናት የለችም ነው የሚለው ፖሊሱ ስለዚህ እነሱ ያኔ እኔ ሰው ቤት እየሰራው ነበር ያኔ እኔ በእርግጥ ተለጥፎ ይሆናል ግን አላየሁትም ያየሁትን አሁን ነው እኔም ሰው ቤት እየሰራው ስለነበረ አሁን ነው ያየሁት እኔ የ8 ዓመት ወይስ 8 ዓመት ልጅ ምናምን ሆነ ወጥቷል እሺ ፎቶግራፉ እንደ ቤት አንድ ጊዜ አለኝ ጊዜ 8 ዓመት ምርት እንደሆነ አላውቅም እንጂ የ8 ዓመት ሆነ ይመስለኛል መጥቷል ከሰዎቹ ጋር ከአሳዳጊዎቹ ጋር መጥቷል እና እዛ ፖሊስ ጣቢያ ልደታ እያለው 2005 ላይ አካባቢ መሰለኝ እንደዛ 2004 እንደዛ መጥቶ ይዣቸው ሄጄ ቦታውን አሳይቻቸው እዛ ጋር ፎቶ ተነስተ ከዲጋም ተነስቶ ብቻውንም ተነስቶ ምናምን ብዙ ብለውት እንደው ለእኛ ሲነግሩ እንግዲህ ቦታው የሰው ግቢ ነው ዝም ብሎ ጎዳና ነው ግቢ ስር ነው መንገድ ነው እና አሁን ቤት ተሰርቶበታል ድንጋዩን እናቴ ከአንቺ ታሪክ ጋር ይሄኛው ሜዳ ላይ ነው የተጣለው አለ ፖሊሱ የአንቺ ቤት በር ላይ ነው የምትሰሪባቸው የነበሩ ሰዎች ቤት በር ላይ አይደል አንቺ ያስቀመጥሽው ቤት በር ላይ ሆኖ ስላሴ ቤተክርስቲያን በጀርባው መቃብር ቤቶች አካባቢ ነው መገንጠያ መንገድ ያለው በእርግጥ አስፋልት 2 የሚሄድ መንታ መንገድ እሱ ሜዳ ላይ ነው እኮ እሺ ስሚ ፖሊሱን አሁን ደግሞ ቀጨኔ ካለ እንግዲህ እናረጋግጣለን ቋይንስ ሜዳ ነበር ወደ ሃይስኩል ትምህርት ቤት ሜዳ ምናምን ነገር ነበር ያኔ ስለዚህ ቤት ምናምን ተሰራ ሜዳ ላይ ነበረ ትላልቅ ድንጋዮች ነበሩ ትላልቅ ድንጋዮች እዛ መሀል የጣለችው እና በወቅቱ ያኔ ተረኛ መርማሪ ነበር ያኔ ውልቀት ነው ይመስለኛል መታወቂያ ሁሉ አስይዤ እዛ ከተሌ ምናምን መድኃኒዓለ መታወቂያ አስይዤ በኋላ ነው ደብዳቤ ሰጠኝ ምናምን በዛ ምክንያት ነው እንትን ተባለ ያው ልጁ ማሙሽ ቤቢ ምናምን ተብሎ በዚህ ስምንት ያለው የገባው ከዚህ በኋላ እንግዲህ 12 ነው አሁን ወደ 26 ዓመቱ ነው አሁን ምንድን ነው ያው አሳዳጊዋም አሁን ሰፋ አድርጋ ልክ እኔ እንደዚህ እንደኔ ልጅ እኔ እንዳሰደግኩት አይነት ሌሎችም እንዲሁም ቤተሰቦቻቸው የሚፈልጉ ግን ያልተገኙ ይኖራሉ የሚል ኦርጋናይዜሽን አድርገዋለች ፈረንጇ እና አሁን ምናልባት እንደው ከሰፈርም ወጥቶ መቼም እዛው አቃቂ ቃሊቲ ብቻ አቃቂ ላትኖር ትችላለች ሌላ ቦታ ልትኖር ትችላለች እናቱ እንዲሁ ደግሞ በሚዲያ አቃቂ ነው አቃቂ ብቻ አይሆንም አሁን በሚዲያ ምናምን ከሚቻ ኮደ ደስ ይለኛል ያው ሚዲያ ላይ እኮ ነው አሁን ራሱ ይሄን እነሱን ኢንተርቪው እየሰራው ነው እኮ በመሀል የደወልኩት እስኪ ደግሞ ከሳቸው እንደ የተወሰነ ጊዜውን ምኑን ማስታወስ ከተቻለ ብለን ነው በሚዲያ ፍለጋውን ከዚህ ከሰፈር ከባንክ ከጤና ጣቢያ ከምን አውጥተነው እስኪ በሚዲያ ይደረግ በዚህ ቀን በዚህ ቦታ ይሄን የመሰለ ልጅ እንደዚህ እዚህ የጣልሽ ዛሬ ያው እናንተ ፖሊስ ስለሆናችሁ ያን መጣል ወንጀል ስለሆነ በሚል ነው ያው እኛ ደግሞ ቤተሰብ ማገናኘቱን ነው እኛ እንትናችን ማገናኘቱ ላይ ነው እኛ አላማችን ትክክል ነው ከዚህ በኋላ ስለ የዛ በወቅት እኮ ግፋ 3 ወር ምናምን ላትቀጠም ትችላል
ጋር ላይ ላቶች ያለች ወይም ላይ ሆነ ችግረኛ ሆነ ምናምን እንትን ሊል ይችላሉ። በዛ ምክንያት ሊሆን ይችላል። ግን ያው ፖሊስ በወቅቱ የዛን ጊዜ ወንጀል ስለሚሰውም ስለሚያውቅ ይሄንን ጥሩ ነው። ገሚ ነው ምን ውሻ ለመብላቱ ምናምን ማለት ጠዋት ረሳት አካባቢ ነው ሲያገኙት ምን እያለቀሰ ነው? እንደው ዝም ብሎ ልፍ ሲሉ ተጠቅልሎ ነው ሰው በዛ አካባቢ አልፈና ሰው መጡ ይጠቁማል እኛ ጋር። እሺ እኛ ደግሞ በወቅቱ ደረጃ መርማሪ ስለነበር ሲርቦ ቦታው ላይ ይህን ያቁት ብሏል። አልብሰታል እንትን ብለን አንስተን እንደገና በምጡጦ ገዝተን ምናምን በወተት ዱቄት ምናምን አለ እንደዛ አድርገን እስከ ጥቁር አንበሳ ወሰድነው። ጥቁር አንበሳ አስመርምረው ጤነኛ ምናምን ሆነ። ከዛ እዛ ማሳደጊያ አስገባሁት ማለት ነው። እና ብታስፋልፉ ደስ ይለኛል። በሬዲዮ ምናምን ደስ ይለኛል። በቴሌቪዥን አሁን እርስዎንም ደውለን እንዲሁ እያወራን ያለው ኖት እነሱን ኢንተርቪው እያደረግን እስኪ በመሀል እንጠይቅ ብለን ነው። አሁን ይሄ የሰጠኑንም ኢንፎርሜሽን ለፍለጋው አብረን እንጠቀመው። እሺ ማዕረገውን ይቅርታ ግን ጌጤ ዋና ሳጅን ነበርኩ ያኔ በወቅቱ። ኧረ አሁን ዋና ሳጅን ነበር። አሁንማ ለቅቅ ያለ ፖሊስ ነው። ጡረታ ወጥተዋል አይደለም? ጡረታ ተሸንሳብ ሌላ ባንክ ላይ ገብቼ ባንክ ላይ እየሰራሁ። እሺ ዋና ሳጅን ሰሎሞን በጣም ነው የማመሰግነው። ጥሩ ስራ ነው የሰሩት። ያው እርሱ አንስታው ዛሬ ምንም እንኳን ወላጅ እናቱን ባያገኝም በህይወት ውሻ ጅብ ከመብላት ተርፎ እንዴ በጣም ጌታ። እሺ አመሰግኖታለሁ። እሱም አያውቅም ልጁም አያውቅም አማርኛ እና ሊያስረዳቸው ምን አለ ብለው በጉጉት እየጠበቁ ነበር የፖሊሱ ስልክ እስከሚዘጋ። ፖሊሱ ያለው እኮ ቀጨኔ መንገድ ላይ ነው፣ በሁለት ድንጋዮች መሀል ነው ተጥሎ የነበረው እና መንገደኛ ሲያልፉ አይተውት ሲያለቅስ ደውለው ነው እኔ ተረኛ ስል ነበርኩ የተገኘሁት ቦታው ላይ ነው የሚለው። ደውለን ነው የጠራ ነው ፖሊስ ደውለን ጠርተን ያነሳ ነው ነው ያሉኝ እነሱ። እኮ ይህም እሱም በፖሊስ ነው የተነሳው፣ ግን ያንቺ 4 ኪሎ ነው፣ ይሄ ደግሞ ቀጨኔ ነው። ቀጨኔ መድኃኔዓለም ነው ሂዶ ያረፈ ነው ያሉኝ። አቃቂ ነው። አም ሶሪ ቀጨኔ፣ ይሄኛውም ሁለቱም ቀጨኔ ነው። ቀጨኔ የልጆች ማሳደጊያ ነው፣ ያንቺም ቀጨኔ ነው። ግን ይሄ ከአቃቂ ነው የተነሳው፣ ከ4 ኪሎ አይደለም። He just remembered the time, the moment, how he found you at that time. It was Sunday morning. Okay, it was like 8 in the morning. Yeah, you were just so they came, they pick you up. So that's what he said. And we have been trying to find her, but it was very hard to to get some information about your mother. Maybe she was not married, maybe she was married and didn't have the income to raise you or something like that. So searching her with like proper እንዴት ልብ እንደሚያማስባችታል። ምናልባት ማሳደጊያ ገንዘብ ስለሌላት ይሆናል የጣለች ስትለው ሜቢ ሺ ዶንት ሃቭ ኢንካም ቱ ሬይዝ ዩ ስትለው ጌታ ደግሞ ሲያምር searching, like putting your pictures on the bank, something like that. You guys tried it, right? Yeah, many times. It wasn't. There was no reason. But now, maybe he said if it's ከ8 ዓመቱ ጀምሮ ኢትዮጵያ እየተመላለሰች ቤተሰቡን እየፈለገችለት ነው። ምን አይነት መልካም ሰው ናት። Maybe they can listen information. So yeah. እሺ ውዶቼ በእንደዚህ መንገድ ፈለገ። ከዛ ይሄኛው የቀረበው ከ5 ወር በፊት ነው። ከወር በኋላ ደግሞ የመጣች እናት አለች። ይኸው
sympathetic to what could have caused her to do that. እና ይሄ የሃይስኩልን ፎቶ ስታየው እሷ ራሱ በቃ ይሄ የሚኒስትሪ ፎቶች ፈገግታችንን አይታችሁት ከሆነ መሀል ላይ እንግዲህ ድንጋይ ትልቅ ድንጋዮች አሉ። እዛ መሀል ላይ ምን ሰው ነበር የሆነ ልብስ ነጠላ ብጫቂ ነገር አልችለዋል። ወንድሜ ከሆነ እሺ ደስተኛ ነኝ ከምንም በላይ ካልሆነም ደግሞ እሱም ፈጣሪ ቤተሰቦችን We know that I was found in Akaki, near some boulders near an island bank at the time. ሆና ተገኘች እሷ እናት ሆና ተገኘች ወይስ አልተገኘችም? ተኝቼ አላደርኩም። እቺ ከአንድ በፎቶ ይመሳሰላሉ ነው ያለችው። እንሄዳለን ብዬ አስቤ አላውቅም። 60 እናቶች እናት ነን ብለው መጡ። ታሪኩ ይመሳሰላል ብለው ሁሌም ጸሎ ሰንት ሚስጣት ብቻ እንዳልቀም መንገድ ላይ ሲሄዱ ልጅ እንግዲህ ልጅ ብስ ሲለኝ ጤና ጣቢያ ያስገቡ እንግዲህ ይኩኝ መንገድ ላይ ሀቅ ብለው ያዩ ነበር አይደለ? ነበር ያዩ እህቶች ወንድሞች ይኖሩታል አብረው አይወለዱ እነሱ ራሱ ምድር ላይ ማቁናት ብቻ እሷና እሷም ብቻ። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ሳቸው የመላኩን ቤተሰብ እናቶ ፍለጋ መተን ነው ምናገኘው ይመስለኛል። ተስፋ በጣም ብዙ ድርቆሽ ነው ይሄ ድርቆሽ። እንዴት አላችሁ? ሰላም ናችሁ? እሺ እንዴት ናችሁ? ሰላም ኖት? አትነግሩኝም? እሷ ሆና ተገኘች አልተገኘችም? ኬሊ እናት ነኝ ብለው ሲደውሉልኝ ነው የመጣሁት። ያው ልጄ ስታደፋፍረኝ እኔማ ያላሳደጉትን እናት ማለት ይከብዳል። እሺ እና እንግዲህ እስኪ እግዚአብሔር ነው ያውቀው ነው ጣልኩት ያሉት ልጅ መላኩ ይሁን አይሁን ገና እናጣራለን። ግን አባቱ ያውቃል እንደተወለደ እንዳረገዝኩ ያውቃል። እሺ ልጁንስ እርስዎ እንደጣሉት ያውቃል? አባት አሁን አለ አባት የለም። ግማሹ ጀርመን ሀገር ነው ይለኛል፣ ግማሹ ሆነ ሀገር ሄዷል ይሉኛል። ከዛ ወደ ምንም ነገር ቤተሰቦቹ ምኑን እንትን ነገር የለም። አንድ እህት ነበረች አመል ወርቅ የምትባል አመል ወርቅ የምትባል ታማሚ ነበረች። እሷ ሞተች በቃ እሷም ነች የዛን ጊዜ እናቴን ያሳደገችኝ። እናቴ ታቅ ነበረ። እሷም ነች እንደዚህ ልጅ በቃ እንግዲህ ካልሆነ እናትሽ ብትኖር ትድርሻለች፣ ትክብሻለች። ግን እሷ ደግሞ ከሌሎች ምን ይደረጋል? እስኪ ቡርቴን አስገቧት ያሳምራለች ወይ ዞላን እናትየው ከደወለች እግረኛው ጋር አነሳላት ወይ ምን አላት የሚለው ጊዜም እጅግ በማሳደግ እግዚአብሔር ይመስገን ተረጋግቼ ቁጭ አልኩት እንጂ እኮ መጀመሪያ ብዙ ልክ አልነበረም። አላውቅም እንዳየስች የምታውቀውን ያለ እኔ አላውቅም። ይዛ ጊዜ አብዬ አልደወለችም። ያው አንቺ ጋር እያወራች ስለነበር ስወጣ ደውላለሁ ብላ አንቺ ጋር ትጨርስ ትደውል። ኦኬ አሁን ትደውላለች። እሺ ደውል ይባላል። በሌላ ስልክ መደወል ትችላለች። ትደውልና አሁን እኮ እዚህ ጋር የለችም ማሪ። ትደውልና ስጨርስ ትግባ አናግረው ያላቱን ትገረን። በቤት ውስጥ ነው ከፍቶች ነው እንትን የምንለው። እናቴ ኃይለኛ ነው። በቤት ውስጥ ነው። እንዳሁኑ እንደዚህ አይነት ነገር የለም። ሰውንም እንኳን ከ77 ዓመት በፊት ማለት ነው። እንግዲህ ስ ቁጠራዋ በ77 ነው ማለት ነው ወይስ ከዛ በፊት ማለት በፊት ማለት የ13 ዓመት ልጅ እንደዚህ ነኝ አሉ። ከ77 በፊት ከ77 ዓመት በፊት የ13 ዓመት ልጅ እንደዛ ትለኛለች። ማየ እንግዲህ ያሳደገችኝ እናቴ አሁን 53 ዓመት ሆኖ። እሺ የእርስዎ ወላጆች የት ነው ያሉት አሁን? የእኔ ወላጅ አባት ግን 53 አትመስልም። አባቴ ግን እዚህ ሳሪስ ምን ያለ ተስፋ ይባላል ወደ ብሔረ ጽጌ ሳሪስ ነው ያለ። ሌላ ሰው አግብቶ ነው የሚኖረው አለ በህይወት አለ። አንድ ጊዜ መጥቶ አይቶኝ ከዛን ጠፋ። እዛ ሰዎች ማየ ዛ እናቴ እንደሞተች መጣየኝ ከዛን ጠፋ። እሱ እዚህ ብሔረ ጽጌ አለ። ያው ቢሞት እንግዲህ ያው ሰማ ነበር እንዲሁ እንደዚህ 6 ሴት ሰማ ነበር አለ። እሱ እዚህ ብሔረ ጽጌ ሳሪስ ነው ይባላል አለ አሉ። ቢሞት ሰማ ነበር ስለ አባቱ እኮ ነው ጋይስ።
ያው ሚስቱ እንግዲህ የልጆች አባት ነው አሉ። ስለዚህ እህት ወንድም አለውት ማለት እኮ ነው። ዘመድ አለው እዚህ ግን ብሔረ ጽጌ ሳሪስ ነው ያለው እኮ ዘመድ አለውት ማለት ነው። ዘመድ ምን ያደርጋል ብለህ ነው? ዘመድ ዘመድ ምን ያደርጋል ካልሽ ልጅሽ አሜሪካን ውስጥ ባይ ነው እንደልፈልግ የመጣሽ ባንክ እንደዚህ ተብሎ ጋይስ እነሷን አይደለም። እሺ ሌላ እናት ናት የቀረበች እንትን ላይ እግረኛው ሚዲያ ላይ ዘመድ ምን ያደርጋል ካለች ልጇን ለምትፈልገዋለች። እንደገና አባቷን ደግሞ አላሉ ያው ቢሞት ሰማ ነበር። በዚህኛ ያለችው ቢሞት ሰማ ነበር አለ ጠራ እንጂ ብዙ ጊዜ የወደቁ ልጆች እንዲመጣዋል እንደዚህ ሆነዋል እንዲሆነዋል። ደግሞ ልብ ይዤ ልጅ ይዤ ደግሞ የሚያውቁኝ ሰዎች ደግሞ አንቺ እንደዚህ እንደዚህ ሉ ህሊናዬን የደረሰብኝ ህሊናዬ ቁስል አለ። ያ ስለሆነ በቃ ቁስል ማለት ይኸው እናቴ ባሳደገችኝ አይደለም በባዳ ስላሳደገኝ እናቴ ብትሞት አይደል ታዲያ ይሄ ልጅ ለመድፈር የቻለው እኔ ተደፍረዋል። ሙከራ ያው መታገል ሙከራ እና ያው ባዳ ነው። ያው እቺ እናቴ እኔም ወላጅ እናቴን ጠላዋል። አሁን እቺ ልጅ እኔም ያኔ ጥፋት አጥፍቻለሁ ይህን ስራ በመስራቴ። አሁን ግን ነፍስ ካወቁም በኋላ ህይወቱ እንኳን አለም ስለኝ እች ነው ያሳደግ። አሁን እርሶ ይህን ተደፍረው ነው ወይስ አይደለም? በፈቃደኝነት አግብተው ማለት ነው። ከዛ እሱ በቃ የሚሆን አይደለም ቤት ውስጥም አይመቸኝም። ሰው ያስበኛል ያስጠማኛልም። ደውላለች በስራ ሰዓት እደውልልሻለሁ ስልክሽ ተልኮልኛል አላት። ስልክሽ ተልኮልኛል በስራ ሰዓት እደውልልሻለሁ አላት። አላት በቃ ይኸው ይህ ስልኳን ለመላኬ ማስረጃ ነው። እሺ ስልኳን ልኬለታለሁ። እሱም ደግሞ ትደውልልኝ ስላለ ነው የእሱን ስልክ በፈቃዱ አስፈቅጄ የሰጠኋት። እሺ አቡዬ በቃ ትደውልለት እና እንትን ትበል። ግን ይኸውልሽ የእሷ ይሄ አቃቂን የተጣለው የእሷ ግን 4 ኪሎ ነው ያለችው። 4 ኪሎ የእሷ 4 ኪሎ ስላሴ ቤተክርስቲያን ጀርባ መቃብር ቤቶቹ አጠገብ ነው ያለችው። ሀቡዬ እኔ አሁን አቃቂ 2 ድንጋይ መሀል መንገድ ላይ ተጥሎ ሰዎች ሲያልፉ ሲያለቅስ አይታው ፖሊስ እንደጠሩ ነው። እሷ ደግሞ ፖሊሱ ሞቷል ብላለች። ግን ይሄኛው ግን ፖሊሱ አልሞተም፣ በህይወት አለ። ተደወለለት። አይ ማለት ይሄ ልጁም ከሆነ እሰዬ እንግዲህ በዛ አስጀምር ያሽላታል። እግዚአብሔር ይስጥሽ። ይሄም ከሆነላት እሰዬ ማለት እሱ አሁን ሙሉ በሙሉ እርግጠኛ ነኝ ነው የምትለው የኔ ልጅ ነው በቃ ነው የምትለው። እግዚአብሔር ካደረገላት እሰዬ፣ ካላደረጋላትም ደግሞ እግዚአብሔር ብሎ ልጇ በዚህ መንገድም ሊገኝ ደግሞ ይችላል። ይሄም ባይሆን ማለት ነው። እና ያው አዲስ ነገር ከመጣም በዛኛው እሰዬ፣ አልመጣም ዙሪያ ያለውን ነገር አንቺም ስላለሽበት አብረን የምናይ ይሆን። በዛኛው ካልሆነ እሱ ካልሆነ ለእሷ ቪዲዮ ሰራላትና የእሷን ልጅ ደግሞ እንፈልግላታለን። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። የምናረጋግጥ ምንም ችግር የለም። እሱ የሚላትን ነገር እንስማና ያው ዙሮ ዙሮ አንቺ ነሽ። ከአንቺ ውጭ ወዴት እንሄዳለን? መምጣታችን አይቀርም። ያው እንግዲህ ችግር የለም ሚኒማ ችግር የለም። አሁን ነገ በስራ ሰዓት ይደውልላትና ትቀርብና እግረኛ ሚዲያ ላይ ከዛ እሷ ካልሆነ አሁን ገጠር ነው ያለችው። ዙሮ እሷ የአዲስ አበባን ብትባል ትሄዳለች። የትም ቦታ መሄድ ትችላለች። ችግር የለውም። እንግዲህ እግዚአብሔር ብሎት ካገናኛት የሷም ከሆነ እግዚአብሔር ይመስገን፣ ካልሆነም ደግሞ ይሄ መንገዱ ሊሆን ይችላል። ሀቡዬ እና መልስ ማግኘት አንዳንዴ እረፍት ነው፣ የህሊና እረፍት ነው። እሷ ውስጧ ላይ የሚሰማት ነገር አናውቅም። ያው ዞሮ ዞሮ ልጅሽን ወደሽ አትይም። ከጣለች በኋላ ያለው ነገርም ከባድ ነው እና አቡዬ የኔ እናት በጣም ነው የማመሰግን። እድሜ ይስጥሽ። በቃ እኔ ምን ልበልሽ እንግዲህ ምንም ልልሽ አልችልም። ለአንቺ ያው ዞሮ ቃል የለንም እዚህ ቲክቶክ ላይ። በጣም ነው የምንወድሽ። ለ2 ዓመታት ነው እንግዲህ እኔ እየተከታተልኩሽ ያለሁት የኔ እናት። ሁሌም እንደዚህ በቃ ረጂ፣ ለሰዎች ለችግር ፈቺ ያድርግሽ። ችግር አትይ፣ ተባረኪ እስከ ልጆች ድረስ እግዚአብሔር ይባርክሽ። የኢትዮጵያ ሕዝብም በጣም ነው የማመሰግነው። እዚህ ኮሜንት ላይ ዴኔ ምናምን ያላቸው ነበረ። ጓደኞችን በጣም ነው የማመሰግነው። ሜንሽን ምናምን እያደረጋቸው ነበር እና ሁሉም የኢትዮጵያ ሕዝብ አሁንም ከጎኗ እንድትቆሙ ነው የምለምናችሁ። እግዚአብሔር ይስጥልኝ፣ ፈጣሪ ያክብራችሁ። የሀቡዬ መንደሬተሮች በጣም ነው የማመሰግነው።
እግዚአብሔር ያክብርልኝ። በጣም የምወድሽ። አሚን። እሺ እኔ እናት ውዴ፣ እሷ ዋትሳፕ ስለሌላት እናትየው አንቺ አሳውቂኝ ከእግረኛው ሚዲያ ጋር እያንዳንዱን ነገር ዞሮ አቡዬ እኔ እየተከታተልኩ ዞሮ በየቀኑ ስለማወራ ለአንቺ አሳውቅሻለሁ። እሷ ስለማትጠቀም እያንዳንዱን ነገር አሳውቅሻለሁ። በየቀኑ የሚፈጠረውን ነገር ያው መልዕክቱን አስቀምጣለሁ ቦይስ ላይ። ያው ላይቭሽንም ቀኑ ሙሉ ከአንቺ ጋር ስለሆነ የምውለው ችግር የለውም። በቃ አሳውቂኝ። ዋትሳፕ ላይ አዲስ ነገር ካለ ሄዳ ቀርባ እሱ ሳይሆን ከቀረ ቪዲዮ ሰራላታለሁኝ እና እንፈልገዋለን የእሷን ልጅ። እሺ አቡዬ አመሰግናለሁ። እኔ እናት